የተሰቀለ ሥጋ ነበር የሚመስለው ክርስቶስ ዓርብ ዕለት። ለሚያየው ሰው ለማየት ያስጨንቅ ነበር። ስለዚህ ውበቱን ትታችሁት መልክ ራሱ የለውም፣ መልኩ ራሱ ጠፍቶ ነበረ ማለት ነው። መልክ የለውም፣ ውበትም የለውም ማለት ያምር ነበረ። ፊቱን ለማየት ሰዎች ይከተሉት ነበር። አዎ፣ ዓርብ ዕለት ግን የክርስቶስ መልኩ ራሱ ጠፍቷል እና አልቦ ራእይ ወአልቦ ላህይ፣ እይታ የሚታይ ነገር መልክ የለው ውበትም የለውም አለ እና ዓርብ ዕለት አምላካችን ስለ ሁላችን ሲል ፊቱ ጠፍቶ ነበረ። በመገረፍ ብዛት ሥጋ የተሰቀለ ያህል ነበር የሚመስለው። ከመደብደቡ ብዛት፣ ከመድማቱ ብዛት፣ ፊቱ ከማበጡ ብዛት መልክ ራሱ የለውም፣ መልክና ውበት የለውም። ባየነው ጊዜ እንወደው ዘንድ ደም ግባት የለውም ማለት። ክርስቶስን አይተው የወደዱት ብዙዎች ነበሩ ከዚያ በፊት። ዓርብ ዕለት ግን ባየነው ጊዜ ተሰቅሎ በአደባባይ ባየነው ጊዜ እንወደው ዘንድ ደም ግባት የለውም። መልኩ ውበቱ ጠፍቶ ነበረ በዕለተ ዓርብ ከስቃዩ የተነሳ ይላል። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው ይላል። ክርስቶስ በዕለተ ዓርብ እንደተናቀው መቼም አልተናቀው። ከዛ በፊት ያከበሩ ሰዎች ነበሩ። አሳና እንጀራ አበርክቶ ባበላ ጊዜ ደስ ያላቸው ነበሩ፣ ጌታ ሆይ ያሉት ነበሩ። በዕለተ ዓርብ ግን የተናቀ ነበረ። ማን ያልሰደበው አለ? ዓርብ ዕለት ክርስቶስን ያልሰደበው ያልተፋበት ሰው የለም። ፊቱን እየሸፈኑ በጥፊ እየመቱ ተናገር ትንቢት ማን ነው የመታህ ሲሉት ነበር። ዓርብ ዕለት ለክርስቶስ ጉልበቱን ያላሳየ ሰው የለም። ሁሉም ንቀቱን አሳይቷል። ተራ በተራ ተሰልፈው ፊቱ ላይ ተፍተውበታል። ከመጥፋት በላይ ንቀት የለም። በነገራችን ሰው ላይ ፊት ላይ መጥፋት ማለት የመጨረሻው ንቀት ነው። ክርስቶስ ላይ ይወርዷል። ክርስቶስ እኮ በምራቁ ዓይን የሚያበራ ነበር። በምራቁ ለውሶ ዓይን የሚያበራ ፊቱ ላይ ተፍተውበታል። አንድም ጊዜም ፊቱን ዞር አላደረገም። ማለት ምራቁን ተጸይፎ ፊቱን ዞር አላደረገም እና የተናቀ ነበረ። የተጠላ በጣም ጠልተውት ነበር። የሚያሳዩት ጥላቻ በግል የሆነ ነገር የበደላቸው የሚመስል ነበር እና የተናቀ የተጠላ የሕማም ሰው፣ የሐዘን የሕማም ሰው፣ የስቃይ ሰው ነበረ ክርስቶስ። ደዌንም የሚያውቅ ነው ማለት ለምዶት ነበር መከራውን። በቃ ከመገረፉ ከመደብደቡ ከስቃዩ ብዛት የተነሳ ተላምዶት ነበር። ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው። እኛም አላከበር ነው ማለት ፊቱን የሚሰውርበት ማለት የሚያስጸይፍ ቁስል ስታይ ፊትህን ዞር ታረግ የለ ለማየት ይከብደናል እኮ አይደል? የሆነ የሚያስጸይፍ ነገር። ስለዚህ ምን አለ? ሰው ፊቱን እንደሚሰውርበት የተናቀ ነው። ወደዚህ ዞር ይሉ ነበር ሰዎች። ማየት ይሰቅቃቸው ነበር፣ ይጨንቅ ነበር እና ለማየት እስኪከብድ ድረስ በዕለተ ዓርብ ክርስቶስ ግርፋትን ስቃይ ተቀብሏል ማለት ነው።